ባላችሁበት ሰላማችሁ ብዛ ምንገኘው ሜንስታን ነው የተገኘንበት የ43ኛውን የኢትዮጵያ የሰሜን አሜሪካ ስፖርት ውድድር በተመለከተ ነው። ሚሊዮን ፎሎወር ታውቂያቸዋለሽ? እነሱ ያውቁሻል? በስም ነው የማውቃቸው። እስቲ ስለ ሪያሊቲ ሾው ትንሽ አስታውሰን። ያኔ ነበር አንድ ኢትዮጵያዊ ምናምን ተብሎ እንደውም የመጀመሪያው ሰዓቱን ትቀራለህ አንተ? በሪያሊቲ ቲቪ ሾው እኔ እስከማውቀው በኢንተርናሽናል ደረጃ የመጀመሪያው ነው ብዬ አስባለሁ። ሌላ አላውቅም። ካለም ደግሞ ጥሩ ነው። በሱም ብቻ አይደለም፣ በሚክስር ማርሻል በኤምኤምኤም ደግሞ እንደዚሁም የመጀመሪያው ነው ብዬ አስባለሁ። ከኬንድሪክ ኩማር ጋር በሱፐር ቦል ላይ አብሬው ተሳትፌያለሁ። ሰላም እንዴት ናችሁ? ሰላም ነው? Wait, the hoodie's back. የዛሬ ዓመት ይሄ ነበር። ትንሽ ነገር በይን። ምንድነው አሁን የዚህ ፕሮግራም ጠቀሜታው? ይሄ የምታየው ህዝብ በሙሉ እኮ እንዴት ደስ እንደሚል አታይም እንዴ? ጤና ይስጥልኝ ክብራትና ክብራት የችብ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ ምንገኘው ሜንስታን ነው የተገኘንበት የ43ኛውን የኢትዮጵያ የሰሜን አሜሪካ ስፖርት ውድድር በተመለከተ ነው። የዛሬ ዓመት ሲያትል ላይ ተገኝተን ምርጥ ፕሮግራሞች አሳይተናችኋል። ዛሬ ደግሞ እግዚአብሔር እድሜ ሰጥቶን እዚህ ሜንስታን ላይ 43ኛውን ዓመት ልናከብር ተገኝተናል። እንግዲህ የመጀመሪያ ፕሮግራማችን የሚሆነው ያሉት እንግዲህ ድንኳን ውስጥ ያሉትን ነገሮች ምንድነው ዛሬ ከአምናው የተለያዩ ነገሮች ያሉትን ነገር እናሳያችኋለን። ከዛም ውጪ ደግሞ ከተለያየ ዓለም ላይ የመጡ ኢትዮጵያውያኖች ካሉ ከነሱ ጋርም ቆይታ ይኖራል። አብራችሁ ቆይታ ታተርፋላችሁ። ይህ ፕሮግራም እንዲሳካ ስፖንሰር ያደረገን ይህን ፕሮግራም ልዩ ስፖንሰራችን ሀብተማርያም ሎ ፋርም ነው። ሀብተማርያም ሎ ፋርም ሜን ኦፊሱ የሚገኘው ሲያትል ላይ ነው። ወደ 6-8 ኦፊሶች አሉት። ከዛ ውጭ ላይ ቨርጂኒያ አዲስ የተከፈተ ኦፊስ አለ። እንዲሁም ዳላስ ላይ ከመኪና አደጋ ጋር በተመለከተ መኪና ቢጋጩ አደጋ ቢደርስቦት ጠቀም ያለ ካሳ ለማግኘት ከፈለጉ በዚህ ቁጥር ሀብተማርያም ሎ ፋርም ብለው ከደወሉ መፍትሄ ያገኛሉ። ይህን ስፖንሰር ስላደረገን እጅግ አድርገን እናመሰግናለን። ወደ ውስጥ ገብተን ያለውን ድንኳኖቹን ካልምናገኘው ሰዎች ጋር ጨዋታ ይኖራል። የኛ ሰው አሜሪካ ሰሜን አሜሪካ ላይ በሜንስታ ፕሮግራማችን ጀምሯል። አብራችሁን ሁሉ ከቆያችሁ ታተርፋላችሁ። ቻናላችንን ሁሌም እንደምንለው ሰብስክራይብ አድርጉን፣ ተከተሉኝ። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ሜንስታ ላይ ተገኝተን ዞር እያለን ገበያው ምን ይመስላል የሚለው እየተመለከተን ያለ ነው። እንግዲህ በየአመቱ ስንመጣ የኛ ሚዲያ ላይ ከፈረሙት መካከል አንዷ በአመት ተገናኘን። እንኳን አደረሰሽ፣ እንኳን ተገናኘን፣ እንኳን አብሮ ደረሰብን፣ እንኳን አብሮ አደረሰን። ደረሰብን። እንኳን አብሮ አደረሰን። እሺ ዘንድሮ ምን ይዘሻል? ምንድነው ይዘሽ መጣሽ? ያው እንግዲህ እንደምታውቀው በየአመቱ አዳዲስ ነገሮች ነው ይዘን የምንመጣው።
Habesha Made is a whole brand. You know, we're not gonna talk about that. በአሁኑ አንድ ደግሞ ለየት ያለ ነገር ያመጣሁት when was the last time ኢትዮጵያ ነበርከው? እኔ 4 ወር ኦኬ ያንተ እዚህ ነበር ግን ለሌሎቻችሁ ቤተሰቦቻችሁ ማየት እንዲሁም ደግሞ የተለያየ ስራ እድል መፍጠር ኮሚኒኬት ማድረግ ኔትወርክ መፍጠር ለሚፈልጉ በጣም የሚገርም ፕሮጀክት ይዘንላቸው መተናል up to 20% ዲስካውንት አላቸው ፍላይታቸው ላይ visit mama ኢትዮጵያ ይባላል ሁላችንም ያው ኢትዮጵያችንን እንወዳለን that's our mama so ከዛ በተጨማሪ ደግሞ ኢትዮጵያ ከሄዱ በኋላ የተለያዩ ትሪፖች አሉ ከሰው ጋር የሚያገናኛቸው ኦል ዲያስፖራ እዛ ከሄዱ በኋላ አዲስ እንዳይሆንባቸው በተጨማሪም ደግሞ ኔትወርክ ማድረግ የት ነው ኢንቨስት ማድረግ ያለብን ለሚሉ ሰዎች እዛ ከሄዱ በኋላ everything ready ነው so this is an amazing opportunity visit mamaethiopia.com ላይ ገብታችሁ ደግሞ ብዙ ነገር ማግኘት ትችላላችሁ so everything that I do is related to my country Mama Ethiopia so this year the new thing is visit Mama Ethiopia for more information visit mamaethiopia.com ላይ you or demo SFN ከመጣችሁ Minnesota we are here number 63 visit Mama Ethiopia visit Mama Plaza አዲስ ኮሌክሽናችን ደግሞ የሀበሻ ሜድ ጀርዚዎች ናቸው ይሄው በቢጫ በቀይ በአረንጓዴ ማለን የዛሬ ዓመት ከግሎባል ወደ ምንድነው from the Gojo to the globe wait the hoodie's back የዛሬ ዓመት ይሄ ነበር by the way this is sold out ግን order ማድረግ ለምትፈልጉ habeshamade.com ላይ ገብታችሁ order ማድረግ ትችላላችሁ ይሄም it's related to Mama Ethiopia okay the Gojo is from there so everything is related guys so make sure you check us out booth 63 Jabby as always thank you so much for all right good luck 63 ላይ የመጣችሁ እንግዲህ እስከ ቅዳሜ ድረስ ክፍት ነው መጣችሁ እንግዲህ ጎብኛቸው የኢትዮጵያን ልብስም ጀርሲ ከፈለጋችሁ ሀበሻ ሜድ ተዘጋጃለ ዞር እያልን ፕሮግራማችን እናሳያችኋለን ከኛ ጋር ወደሚቀጥለው ተከተሉኝ ዞር እያለን እንግዲህ የተለያዩ እንግዶች እያቀረብን ነው የተለያዩ ሱቆች እንግዲህ ምን ይዘዋል በዚህ አመት ደግሞ አዳዲስ ፕሮዳክቶችም ካሉ እያሳየናችሁ ነው በየአመቱ እንግዲህ ስንመጣ ለዚህ ፕሮግራሙ ድምቀት ከሆኑት መካከል እንግዲህ የቲክቶኳ በጣም ዝነኛ ነሽ ስንት ሚሊዮን ፎሎወር ነው ያለሽ 2.1 ሚሊዮን ፎሎወር ታውቂያቸዋለሽ እነሱ ያውቁሻል በስም ነው የማውቃቸው በጣም አሪፍ እንግዲህ በየአመቱ ትገኛለሽ እዚህ አይደለም የምትኖሪ ደግሞ እዚህኛ ጋር ሰሜን አሜሪካ አይደለም ካናዳ ነው የምኖረው ያው በየአመቱ በቃ በጣም የምወደው ፕሮግራም ነው ኢትዮጵያውያንን በአንድ ላይ ስለሚያገናኝ በቃ እንዴት ልበል የምናፍቀው ፕሮግራም ነው በየአመቱ አልቀርም ሁሌ ያለው ካልደረሰት ያለሽ አዎ በጣም ከዛም ውጭ እንግዲህ በበጎ ስራሽም ትታወቂያለሽ በተለይም ደግሞ ሰዎች ሲቸገሩ የቤተክርስቲያናት ማገልገሎት የተለያዩ ነገሮች ሲኖሩ ቲክቶክ ላይ ኦንላይን ላይ ገባሽ ፈንድራይዚንግ ታደርጊያለሽ yes አዎ ሱማ እንግዲህ ምንድነው አንዳንዴ ጥሩ ስራ ሰርተህ ነው አይደለ ሶሻል ሚዲያው የምንጠቀመው ለበጎ ስራ ነው እንዲሁም ባህላችንን ማስተዋወቅ ያው የመረዳዳት ባህላችን ደግሞ ትልቅ ነው ሶሻል ሚዲያ ላይ እሱን በመስራት እንግዲህ ወገኖችን አግዛለሁ በቻልኩት መጠን ተከታዮችም ያምኑሻል ይረዳሉ ያግዛሉ እንዳንቺ ደግሞ ሶሻል ሚዲያን ለበጎ የማይጠቀሙ ደግሞ ብዙዎች አሉ በተለይ በአሁኑ ሰዓት ሶሻል ሚዲያ ላይ ብዙ ሰዎች እየጠፉ ነው ሱሳይድ የተደረገ ነው የተለያዩ ነገር አለና እንዳንቺ ሶሻል ሚዲያን ለበጎ ነገር እንዲውሉበት ምን አስተያየት ሰጫለሽ ያው ተከታዩ እሱ ማመዛዘን ያለበት ነገር እነሱ ሁላችንም ሰው ስንሆን መልካም አለ ጥሩ ነገር ማነው መጥፎ ነገር አለ እሱን ደግሞ የማመዛዘን ሰውነት ተሰጥቶናልና መርጠን እንከተል እና በረታታ መልካም የሚሰሩትን እንዲሁም ሌሎች መልካም የሚሰሩት ልጆች ይወጣሉ ማለት ነው ስለተገኘንበት ፕሮግራም በየአመቱ የፕሮግራም በተለያዩ ሴት ይደረጋል ጠቀሜታው ምንድነው ባንቺ የተለያዩ ቢዝነሶች ታውቃሉ በጎ አድራጎት ድርጅቶች ይተዋወቃሉ ሰዎች ሰፖርት እንዲደረጉ እድሉን ይከፍታል ከዛ ባሻገር ደግሞ አንድነታችን ምንም ዘር ቀለም ምናምን ሳንል ሰብሰብ ብለን የምናከብርበት ከተለያየ ሀገር ተነፋፍቀን የምንገናኝበት የስንት ጊዜ ጓደኛን ታገኛለህ በሶሻል ሚዲያ የምታየውን ሰው ታገኛለህ ስለዚህ ቤተሰብነት ይፈጥራል ኮኔክሽን ነው ቬንደሮች አሉ
በጎ አድራጎት ድርጅቶች አሉ። እነዚህ ሁሉ ፈን ናቸው። በጣም ደስ ይላል። በጣም ታዋቂ ነሽ። ዝናውስ እንግዲህ ብዙ ሰዎች ያገኙሻል? ያ እሱ ደስ ይላል። የሰው ፍቅር ይስጠኝ አይደል? እውነት ነው። እሱን ደግሞ ስላገኘው አምላኬን አመሰግናለሁ። በጣም አሪፍ። እኔም ስላገኘሁሽ ደስ ብሎኛል። ያንቺ ራሱ ሙሉ ፕሮግራም የሚያስፈልገው ነው። በሌላ ፕሮግራም እንገናኛለን በሰፊው። ለዛሬ ግን ስላገኘሁሽ ደስ ብሎኛል። ያመሰ ይበለን። አሜን አሜን። በጣም ደስ ይለኛል። ዞር እያለን እንግዲህ እየቀጠልን ነው። ገበያዎችን እያየን ነው። አሁን ደግሞ የምንገኝበት መጀመሪያ እንተዋወቅ። እሺ ባንታ አምላክ እባላለሁ። የጋሻ ግዕዝ ሰዓት ኮፕ ባለቤት ነኝ። እዚህ ነው የሚኖረው? ከቴክሳስ ነው የመጣው። ለዚህ ጉዳይ ነው የመጣው? ለዚህ ጉዳይ ነው። ምንድን ነው ያልኩህ ስሙ? ጋሻ ግዕዝ ሰዓት። ጋሻ ግዕዝ ሰዓት። እስኪ ስለ ፕሮዳክቱ በለን። ግዕዝ ነው ማለት ነው። ጋሻ ግዕዝ። ጋሻ ግዕዝ። እሺ እስቲ ለምን ተባለ እንደዛ? አሁን ደስ የሚለው ማለት ነው የእኛን ብራንድ ሁሉንም የሚወክል ነው። ሁሉን ኢትዮጵያ የሚወክል ነው። እና ያው ጋሻን አሁን አንተን ዝም ብዬ ልጠይቅህና እንደዚህ ሁሌ አንተ ኢንተርቪው እንዳደረከህ ልጠይቅህ። ጋሻን የምናስታውሰው ምን ያስታውሰናል? ጋሻ እንዴ ድል ነዋ። ድልን ያስታውሰናል። የጥቁር ሕዝብ ድል በጣም እንኮራበት። ሁሌ የምናወራው የአድዋ ነው የሚያስታውሰን። ስለዚህ አድዋ ደግሞ የአንድነት ድል ነው፣ በአንድነት የመጣ ድል ነው እና እኛም ከዛ የተነሳ አድዋ ለትውልድ የተከፈለ መስዋዕትነት ስለሆነ ለዛ እሱን ለመዘከር ሁሉም ሰው ደግሞ ያው በአድዋ በዓለም ይከበራል አይደል? በዓመት አንዴ ቲሸርቱ ይለበሳል ከዛ በኋላ ይረሳል እና እኛ ደግሞ ሁሌ የአድዋ ድል የተከፈለው መስዋዕትነት ለትውልድ ነውና አሁንም ደግሞ እኛ ኢትዮጵያውያን ያለነው ይሄ ትውልድ ለሚቀጥለው ትውልድ የሚከፍለው መስዋዕትነት አለ። ሁሉም በትውልዱ የራሱ መስዋዕትነት ይከፍላል እና ከሁሉም በላይ ደግሞ በአንድነት ድል የመጣበት የተመሰከረበት ስለሆነ እኛም በዚህ ሰዓት ደግሞ የበለጠ አንድ ሆነን አባቶቻችን በዛ ጊዜ አንድነት ያን ያህል ድል ካመጡ ለዚህ ትውልድ ሁሉ የሚያኮራ ይሄንን ምስክርነት ስላደረጉልን እኛም ደግሞ ትውልዱ እንዲያስታውሰው ሁሌ እያየ ደግሞ ለሚቀጥለው ትውልድ መስዋዕትነት እንዲከፍል እንዲያስታውስ ነው የምናደርገው ማለት ነው። በጣም አሪፍ ነው። ደስ ይላል። ያው እንደዚህ ማለት ነው። እነዚህም አሁን በእንደዚህ መልኩ ለቤት ጌጥ ይሆናሉ ማለት ነው። ከሰዓት ውጭም እንደ አይነት ነገሮችም አሉ። ትክክል። እኛም የአድዋ ባለውለታዎች ከሆኑት ያው ባልቻ አባሰፋ ናቸው። እዚህ ጋርም ደግሞ ንጉስ ሚኒሊክ አለ። እንዲህ በሚያምር ሁኔታ የብዕር ማስቀመጫ ያው ኦፊስ ላይ ወይ አሁን ሲሆን ያው የፈለከውን ባንዲራም ቁጭ ታደርግበታለህ። በዛ መልኩ ሰርተን እንግዲህ ያው አድዋ አንድ ለትውልድ ያወረስን ነው ማለት ነው። ሁሌ ደግሞ የምናየው ነገር ሲሆን እኛም አንድነት ላይ የበለጠ እንድንሰራ ትውልዱን በአንድነት እንድናሳድግ ለትውልዱ ጋሻ እንሁን ነው እንግዲህ ያው ጋሻ ሰዓት ስታደርግ ለትውልዱ ጋሻ እንደሆን ሁሌ የሚያስታውስና የሚያኮራ ነገር ነው ማለት ነው። እውነት ነው። በተለይም ደግሞ እዚህ ሀገር ላሉ ልጆቻችንም ታሪኩ ምንድን ነው ይሄን ቤት ውስጥ ታስቀምጠው ወይ ቢሮ ውስጥ ታስቀምጠው የዚህን ታሪክ አብረው ምንድን ነው ማለታችሁ ስለማይቀር ይሄ ደግሞ ያለው ታሪክ ትልቅ ታሪክ ስለሆነ በዛው ልጆች የሚማሩበታል ብዬ ተስፋ አደርጋለሁ። እጅም ላም ያለ እሷት ግዕዝ ጋሻ ግዕዝ ምን ማለት ነው ሲሉ በዛው እያስረዳን እያሳወቅን እንሄዳለን ማለት ነው። ትክክል። ለእኛ ብዙ አልተሰራበትም። የኛ ነገር ላይ ደግሞ ብዙ አልተሰራም ማለት ብዙ ሀብት ታሪክ እያለን ምንም ነገር ላይ ብዙ አልተሰራም። ስለዚህ ያው በነገራችን ላይ ያው እነዚህን ምርቶች ሌላ ቦታ ልታይ ትችላለህ፣ ግን የመጀመሪያዎቹ ነን። ያው ድሉ ሆኖ ያው ነገሮች ሚዲያ ላይ እንደዚህ አልወጣንም እንጂ ከዛም በኋላ ሰዎች ያው ያስመሰሉ ለመስራት ሞክረዋል። እዚህ ጋር ማለት እንግዲህ ያው ጋሻን ነው እንግዲህ ብላል። ጋሻ ቀላል አይደለም፣ ቀላል ዋጋ የተከፈለበት ስላልሆነ እዚህ ጋርም ደግሞ በታይ ክሊፐር መልክ ሰርተነዋል እና ለኮት ፒን የሚሆን እዚህ ጋር ያው የጋሻ አምባሳደር ነው። ሁሉም ስታደርግ የአድዋ አምባሳደር ትሆናለህ ማለት ነው። እንግዲህ በጣም አሪፍ። አይ ጥሩ ነው የሰራችሁት ያላችሁት። ስለዚህ እንግዲህ ቪዲዮ የሚመለከቱ እስከ ቅዳሜ እዚህ ቦታ ላይ ያላችሁ ስንት ቁጥር ላይ ነው የምትገኙት? ከዛም ውጪ ደግሞ ይሄ ፕሮግራም ካለቀ በኋላ በኦንላይን ሻፒንግ ወይ በተለያየ ቦታ የምትገኙበት ስልክ ቁጥርም ካለ ዌብሳይትም ካላችሁ ዌብሳይታችን gashageizwatch.com ያገኙናል። ሶሻል ሚዲያም እንደዛው ጋሻ ግዕዝ ዋች ሶሻል ሚዲያ ኢንስታግራም አካውንታችን ላይ ያገኙናል። በቴሌግራምም ስልክ ቁጥራችን 832-944-3622 ላይ ቴሌግራም ላይ ቻት ማድረግ እንችላለን። እንደ ቤተሰብ የፈለጋችሁን ጥያቄ ጠይቁን። ያላችሁበት ቦታ በሁለት ቀን ውስጥ ነው። ወደ አሜሪካ ከሆነ በሁለት ቀን ውስጥ እናደርሳለን። ወደ ዩሮፕ፣ ካናዳ እንደዚህ የመሳሰሉት ደግሞ ከ6 ቀን እስከ 9 ቀን በአይነት ሁኔታ ይፈጃል። ያ ነው እንግዲህ። በጣም አሪፍ። እስቲ ኢትዮጵያ አንተም ስለመጣ ስለጎበኘ በጣም የከበረ ሰላምታ ነው። አንተም አንዱ ከምታደርገው ነገር እንግዲህ ትውልድ ላይ መስራት ሲባል ግዴታ ጦርና ጋሻን አንስቶ የሆነ መዝመት አይደለም እና ትውልድ ከቤት ይሰራል፣ በዙሪያችን ላይ ለኮሚኒቲ ይሰራል። አንተ የምታደርገው ነገር ያው የሆነ ሰዓት ላይ በጣም በሚያስደምም ሁኔታ ነገሮችን የራስን ነገር ወደ ሳይድ ትተህ
ያው እናውቃለን ሶሻል ሚዲያ ሰው እና ሰውን ወደ መታደግ ሁኔታ ውስጥ ገብተህ ብዙ በጣም በሚያስደምም ሁኔታ ብዙ ሰዎችን ኮሜንቶችን እናነባለን። እኛም አንዱ ከምናደንቅ አንዶቹ ነን ማለት ነው። እንግዲህ አንተም ለትውልድ ቆመሃል ነው። ጋሻ ማንሳት ማለት ያ ነው። እኛም ይሄ ነው ትውልዱን መስበክ የምንፈልገው ይሄንን ነውና በዚህ አጋጣሚ ያው እንግዲህ እስቲ ጋሻ እንድታነሳ ያው ለሚገባው እጅ አገኘ ማለት ነው። ጋሻ የሚገባውን እጅ የሚገባውን እጅ አገኘ ማለት ነውና እስቲ አነስ ያለች ስካልፕቸርም ደስ ያለ ማንሳት ትችላለህ። አንድ ሰዓት የወደድከውን ይኸውልህ። ምን አይነት ትወዳለህ አንተ? ያው ሰዓት በነገራችን ላይ ስለማንነት ያወራል አይደል? ጋሻ ሰዓት ደግሞ ሳትናገር ነው ስለ አንተነት ይመሰክር ነው። ኮንቨርሴሽን ይፈጥራል ከሰው ጋር። ያ ሰዓት ያው እዚህ ሀገር ታውቃለህ፣ ሰዓት ትልቅ ዋጋ ቢሰጠው ነገር ነው። አንድ አሴትም ጭምር ነውና እኛም ለትውልድ እንዲወረስ አድርገን ከሰራናቸው በጣም ኳሊቲ ካላቸው ሰዓቶቻችን እንግዲህ እስቲ እንደ ሰው ቴስት እጅ ላይ አንዳንድ ሰው አለ ሰዓት ይጨንቀኛል የሚሉ ሰዎች አሉና የሚገርምህ ካረጉ በኋላ አላወለኩትም የሚሉኝ ሰዎች ገጥሞኛል። ስለ እውነት ነው የምልህ እና በጣም እጅ ላይ ሰዓት አላረክም። እንግዲህ አልወድም ከሚሉ ሰዎች ሊሆኑ አንዱ ትችላለህ፣ ወይ ደግሞ ለኦኬዥን ብቻ የሚያደርግ ሰው አለ አይደለ? እና ቀለል ያለ ነገር ከወደድክ ይሄኛውን መርጥልሃለሁ። እጅ ላይ ላይት ነገር አለ የሆነ ሰዓት ያረካን ስሜት እንዳይሰማ አሁን በተለይ አለባበስ ጋር ምናምን አይነት ነገር እቺ መርጣታለሁ። አሁን እቺ ይሄው እንግዲህ ጋሻ ግዝ እኛም እጃችን ላይ አድርገን እንግዲህ ጋሻ ግዝ አምባሳደር ሆነናል ማለት ነው። እጅግ አድርጌ አመሰግናለሁ። ይገባዋል የሚገባውን እጅ አገኘው። የሚገባውን እጅ ነው ያገኘው ጋር አመሰግናለሁ። 68 ቁጥር ላይ እስከ ቅዳሜ ይገኛሉ። እዚህ ቦታ ላይ የመጣችሁ እኛም ከስር እንግዲህ ዌብሳይታቸውን ስልክ ቁጥራቸውን እናስቀምጣለን። በቀጥታ በመደወል እንግዲህ ማዘን ትችላላችሁ። እዚህ ቦታ ላይ የማትገኙ እጅግ አድርጌ አመሰግናለሁ። ጉላክ እግዚአብሔር ያክብርልን። አመሰግናለሁ። ከበርቱልን እናንተም እንግዲህ ቃል ያላችሁት በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደጎሳ ለምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም ስላገኘው ደስ ብሎኛል። እንተዋወቅ። ማሙሽ ታይ ይባላለሁ። ከኢትዮጵያ ነው የመጣው። ለዚህ ጉዳይ ነው የመጣው። በአጋጣሚ ያው ከፕሮግራሙ ጋር ተገናኘ። አመጣጤ ለሌላ ጉዳይ ነበር። አጋጣሚ ያው ይሄን ፕሮግራም ሲሳተፍ ለመጀመሪያ ነው። እዚህ ላይ ሲመጣ የመጀመሪያ ነው። ይሄን ፕሮግራም ሲሳተፍ የመጀመሪያ ነው። እንዴት አየው? በጣም ደስ ይላል። ኢትዮጵያኖች ያው ለህብረት ለፍቅር ያለ ፕሮግራም ትልቅ አጋጣሚ ነውና ደስ የሚል ነው። ይሄ ፕሮግራም ሁሌ መቀጠል ያለበት ፕሮግራም ነውና ይሄ አጋጣሚ በመገኘቴ ደስ ብሎኛል። ከዚህ በፊት ትሰማ ነበር ስለዚህ ፕሮግራም ኢትዮጵያ ያለ? አዎ ሰማለሁ። ያው ከዚህ በፊትም አሜሪካ መጣ ነበር፣ ግን በአጋጣሚ ከፕሮግራሙ ጋር ልገናኝ አልቻልኩም ነበር። ይሄ አጋጣሚ ደግሞ በአጋጣሚ እኔ ለረፍት በመጣበት ሰዓት ፕሮግራሙ የተዘጋጀ ነበርና ያው በአጋጣሚ ፕሮግራሙ ተሳትፌያለሁ። ስለዚህ ድሮ ስለ ፕሮግራሙ ከምትሰማውና አሁን መተህ በአካል ካየኸው ምን አየህ? ያው እንግዲህ በርቀትና መተህ ስታይ ልዩነት አለውና ደስ ይላል በጣም። ኢትዮጵያኖች ነፃ ናቸው። በነፃነት ነው ሁሉም ሰው የሚንቀሳቀሰው። ጀስት ሀገሬ ያለ ስሜት ነው እንጂ የሚሰማኝ ሌላ ሀገር ያለ ስሜት አይሰማም ይመስላል። ለዛ ነው እኔ እንደውም እዚህ ስመጣ ኢትዮጵያኖች እዚህ የሚለኝ እዛ ያለው ነው ይመስለኝ። ወደ ኋላ መለስ አድርጎ የሆነ ጥምቀትም ይመስለኛል። በጣም ብዙ ሰው ተሰብስቦ የሚያከብረው በዓል ላይ ነው ይመስለኝ። በተለይ ደግሞ እንዳንተ አዲስ ለሚመጣ ሰው ወደ ኋላ መለስ ብሎ እንዴት ነው ያለው ሁሉ ያስብላል። የሆነ ባዛር ነገር ያለው ነው ይመስለኝ እና ሁሉ ነገር በየቦታው ስትሄድ የሌለ ነገር የለምና ደስ ይላል። ኢትዮጵያ ያለ ስሜት ነው የሚሰማኝ እንጂ ሌላ ሩቅ ሀገር ባህር ተሻገረ የመጣ አይነት ስሜት አይሰማኝ። እውነት ነው። ቆንጆ ነው። እዚህ ነው የመጣው መጀመሪያ ሚኒስታ? የመጣው መጣቴ ሚኒሶታ ነው። ከዚህ በኋላ 2-3 ሀገሮች ገና ሄዳለሁ። በጣም አሪፍ። ሌላ የምታስተላልፈው መልዕክት አለ? እንግዲህ ያው ፍቅር ይቀጥል። አሜን። ይብዛ። አሜን። ሀገራችን ሰላም ትሁን። አሜን። እንዋደድ ነው የሚለው። አሜን። ቴንክ ዩ። ቆይታ የተሳካ ይሁን። አሜን። እሺ፣ አመሰግናለሁ።
የተወደዳችሁ ፕሮግራማችን እንደቀጠለ ነው። ሜኑስታር ላይ እንግዲህ የመጀመሪያ ፕሮግራማችን እንግዲህ ያሳየናችሁ ነው። አሁን ደግሞ እንግዶች እያቀረብን ፕሮዳክትም ያላቸው እያቀረብን እያሳየናችሁ ነው። አሁን ደግሞ በዚህ ጋር አንድ ዝነኛ ታዋቂ ቢኒያም ሽብራ ይባላለሁ። የዓለም አቀፍ ቦክሰኛ ኤምኤምኤ ሚክስድ ማርሻል አርት ነኝ። እንዲሁም ደግሞ የሪያሊቲ ቲቪ በ90 ዴይስ ፊዮንሴ ባለሙያ ነኝ። እንዲሁም ደግሞ በተለያዩ በሰርከስ እና በዳንስ ዙሪያ በዛም በኩልም ባለሙያ ነኝ። ለማታውቁኝ በጠቅላላ ማለት ነው። አይ ያውቃል፣ ብዙዎች ያውቃል። ነዋሪነት እዚህ ነው ሜኑስታር? አክቹሊ ነዋሪነቴ በላስ ቬጋስ ነው የምኖረው። ቬጋስ ነው የምትኖረው? አዎ የቬጋስ ልጅ ነኝ። ኦኬ። አትመስልም ነበር። አዎ ከስራ አንፃር በየስቴቱ ስለምዞር። እስኪ ስለ ሪያሊቲ ሾው ትንሽ አስታውሰን። ያኔ ነበረ አንድ ኢትዮጵያዊ ምናምን ተብሎ እንደውም የመጀመሪያው ሰዓቱን ትቀራለህ አንተ? በሪያሊቲ ቲቪ ሾው እኔ እስከማውቀው በኢንተርናሽናል ደረጃ የመጀመሪያው ነኝ ብዬ አስባለሁ። ሌላ አላውቅም። ካለም ደግሞ ጥሩ ነው። በሱም ብቻ አይደለም በሚክስድ ማርሻል አርት በኤምኤምኤም ደግሞ እንደዚሁም የመጀመሪያው ነኝ ብዬ አስባለሁ። እኔ እስከማውቀው ድረስ ምንድን ነው እሱ ኤምኤምኤም ማለት? ኤምኤምኤም ማለት ልክ እንደ ዩኤፍሲ ፋይት የሚክስድ ማርሻል አርት ሁሉንም የሚያጠራቅም ከስትሪት ፋይት የመጣ ሚክስድ ማርሻል አርት ነው። የሁሉንም ያካትታል። ቦክስም ኪክ ቦክስንም አንድ ላይ ያካተተ ስፖርት ነው እሱ። አሁን እሱን ሙያ እዚህ ያለ ትሰራበታለህ? አዎ እሱን እዚህ እሰራበታለሁ። ቬጋስ ደግሞ ይመቻል ይመስለኛል። ቬጋስ ደግሞ ያው ዋናው ቤዙ ካምፓኒው ደግሞ እዛ ዩኤፍሲ እዛም ስለሆነ እዛ ለዛ ነው ወደ ቬጋስ ሙቭ ያደረኩት። ባለፈውም የሆነ ሾው አየሁኝ እዚህ ስትሰራ እንትን ስትል ፋይት ስታደርግ። ባለፈውም ያው ፋይትም አድርጌያለሁ ከኬንድሪክ ኩማር ጋር በሱፐር ቦል ላይ አብሬው ተሳትፌያለሁ። እንዲሁም በማርቨል ላይቭ ፐርፎርሚንግ የስፓይደርማንን ካራክተር እንትን አድርጌ የላይቭ ፐርፎርም አድርጌያለሁ። ብዙ ሰው አያውቀውም ስለኔ ታለንት። የተለያየ ቦታዎች አድርጌያለሁ፣ ግን አብዛኛው ሰዎች የሚያውቁኝ በቦክሱ ነው፣ በሚክስድ ማርሻል አርቱ። እሱም ደግሞ ኦገስት 29 ላይ ደግሞ ኢትዮጵያ ላይ ትልቅ ኢንተርናሽናል ውድድር አዘጋጅተናል ከዩናይትድ አፍሪካ ኤምኤምኤ እና ከኢትዮ ናይት ፋይት ጋር በመተባበር እንዲሁም ከተለያዩ የዮኒ ቬጋስ እና ዳኒ ባሉበት ትልቅ ፕሮግራም ተዘጋጅቷል። እዛ ላይ እኔም ትልቁን ውድድሬን አቀርባለሁ ብዬ አስባለሁ። ኦገስት 29 አዎ፣ ሶሻል ሚዲያ ላይ አይቼዋለሁ። ሊመጣ ነው ምናምን መጣላችሁ፣ ጉዳችሁ ፈላ ምናምን የሚል ነገር አይቻለሁ። ጉዳችሁ ፈላ መጣላችሁ። ያው ኦገስት 29 ነው አዲስ አበባ ላይ የሚደረገው። አዲስ አበባ ላይ ኦገስት 29 ላይ ይደረጋል። ለዛ ያው ተዘጋጅቻለሁ። እንግዲህ ያው ልምዴን ለማካፈልና እንዲሁም ጀነሬሽኑን ሞር ለማንሳት ያለውን ነገር። ትመላለሳለህ ኢትዮጵያ ወይስ? ኢትዮጵያ እንኳን አሁን ሲሄድ ለመጀመሪያ ጊዜ ነው ከመጣሁ። ኦልሞስት ከመጣሁኝ 5 ዓመት ሊሞላኝ ነው። በ5 ዓመት በጣም ብዙ ነገር ሰርቻለሁ። የ5 ዓመት ታሪክ ነው የሪያሊቲ ሾው ያ ሁሉ ነገር። ያው የሪያሊቲ ቲቪ ሾው የፋይቱ ምናምን ሁሉ ነገሮች ያው በ5 ዓመት ውስጥ ብዙ ነገር አድርጌያለሁ። ያው ከዛ በፊት ግን ኢትዮጵያ ሳልመጣ በፊት ግን ያው 2 ጊዜ ወርልድ ቻምፒዮን ነበርኩ በናሽናል ቲም። ያው 2019 እና 2016 በ2019 ብራዚል ላይ 2016 ደግሞ ህንድ ላይ ወርልድ ቻምፒዮን ነበርኩ በቴኳንዶ በናሽናል ቲም። ስለዚህ አንተ ሴሌብሬትነት ለኢትዮጵያ ብቻ ሳይሆን እንደዚህ ለአሜሪካኖችም ሆናል ማለት ነው። አዎ የ90 ዴይስ ፊዮንሴ አክቹሊ ጀስት በ156 ሀገር ላይ ነው የሚተላለፈው። በጣም ትልቅ ቻናል ነው። አሜሪካ ላይ ብቻ ሳይሆን ቤዙ አሜሪካ ላይ ቢሆንም ግን በቀጥታ የሚተላለፈው 156 ሀገር ላይ በቀጥታ ይተላለፋል እና ትልቅ ፕሮግራም ነው። እዛ ላይ መሳተፉ ካልቸሩን ማሳወቅ ባህሉን ማሳወቅ ትልቅ ነገር ነው። ይሄ ደግሞ አብዛኛው ኢንፎርሜሽን አያውቁትም። የኛ ሀገር ሰዎች ቢያዩት ደስ ይለኛል ያለው። አይ ብዙ አይቱታል። እኔም ራሴ አይቼዋለሁ። ከዛም ውጪ አሁን አለች እታች እንዴና በቅርብ ደግሞ አየኋትኝ ካንተ ጋር ለበል አክቹሊ ያው ልጅ ስላለን አብረን ያው ኮፓረንቲንግ ምናምን እናደርጋለን ላሉት ነገሮች። እንደውም እሷን ቀርመኝ ኢትዮጵያ ሳትሄድ አትቀርም። እሷ እኔ እዚህ ቁጭ አድርጋ እሷን 3ኛ ጊዜ ልትሄድ ነው እና ልጅቷን እያዘች አይ እሷ እንትን ሰፖርት ታደርጋለች። ፈንድራይዚንግ አሰባስባ በትግራይም በአማራም ባሉት ነገሮች ፈንድራይዚንግ ታደርጋለች። ዋው በጣም አሪፍ። ስለዚህ አሁን ስለተገናኘንበት ፕሮግራም ደግሞ እስቲ እንዴት ነው የምታየው? በየአመቱ ትመጣለህ? አክቹሊ ያው በየአመቱ የላስ ቬጋስ ቲምን ይዤ እመጣለሁ። ላስ ቬጋስ ደጀንን እነሱን ሰፖርት አደርጋለሁ። ለእነሱም ረዳት አሰልጣኝ ነኝ። ከእነሱ ጋር አብሬ እሰራለሁ። ሞር ደግሞ ሲጎዱ ሲሰበሩ ላሉት ነገሮች ሰፖርት አደርጋቸዋለሁ።
ሞር ደግሞ የዚህ ባህሉን ካልቸሩን ደግሞ አብሬያቸው ስሰራ ደግሞ ያ ደግሞ ሞር ያስደስተኛል። በጣም እንድትመሰባሰቡ የጠፉ ጓደኞች ታገኛለህ። እዚህ ቦታ ላይ ትዳር የመሰረተ ማት አለ። እኔ ብቻ ትዳር አላገኘሁም እንጂ ያለው ነገር ድባቡ በጣም ደስ ይላል። ያው ካልቸሩ ባህሉ የመገናኘቱ ልክ እኔ እንደ ጥምቀት ነው የማስበው። ኢትዮጵያ ጥምቀት ላይ እንትን ብትለዋላ የምትገናኝበት የዛ እንትን ቫይብ ነው ያለውና ያ ነገር በጣም ደስ ይላል። በጣም አሪፍ ስላገኘው እጅግ ደስ ብሎኛል። ከማጠቃላችን በፊት እንግዲህ ስለ ኦገስት 29 ኢትዮጵያኖች እዛ የማይሉ ሰዎች ቀድሞ መረጃ እንዲኖራቸውና መተው ሰፖርት እንዲያደርጉ ጥሪ አድርግ። አዎ ኦኬ። ውድ ወዳጆቼና በጣም አከብራችሁ እኔም ብላችሁ ልትመጡ የምትችሉና እኔን ባትወዱኝም የምትመጡ በጠቅላላ ኦገስት 29 ላይ ትልቅ ኢቨንት አዘጋጅተናል። ኢንተርናሽናል ዓለም አቀፍ ፋይተሮች ከተለያዩ ሀገር ከካናዳ ከአሜሪካ የሚመጡ ፋይተሮች አሉ። እንዲሁም ደግሞ በጣም ኢትዮጵያ ውስጥ ደግሞ ጎበዝ የተባሉ ተጫዋቾች አሉ። እነ ክብሮም በጣም ወርልድ ቻምፒዮን ያሉ እነሱ ሁሉ አሉ። ይህንን ደግሞ ከዩናይትድ አፍሪካ ኤምኤምኤ እና ከኢትዮ ናይት ፋይት ጋር በመተባበር ይህን የመሰለ ፕሮግራም አዘጋጅተውልናል። እኔም በጣም ጓጉቻለሁ እዛ ፕሮግራም ላይ ለመምጣት እና እዛም ያላችሁ ተዘጋጁ። ትልቅ ኮርስም እሰጣለሁ፣ እንደገና ደግሞ አሰለጥናለሁም። የተለያዩ የማወቅ ያለባችሁን ነገር ለማሰልጠንም ዝግጁ ነኝ። ስለዚህ እመጣለሁ። ውድድሩን ግን እናሸንፋለን። ይሄ የሀገር ጉዳይ ነው። ከሱ ልጀምር መሰለኝ። ግን ያ የእውነት ነው። ግን አዎ የእውነት ነው። የእውነት ነው። ኦፍ ኮርስ በእውነት ከባድ ጥንካሬ ነው። ቢኒ አመሰግናለሁ። መልካም እድል። እሺ ክበሩልኝ። አመሰግናለሁ። ዞር እያልን የተለያዩ ነገር እያሳየናችሁ ነው። አሁን ደግሞ እዚህ ቦታ ላይ የሚመጡ ሰዎች እንደው ቢርባቸው ቢጠማቸው ምን የተዘጋጀ ነገር አለ የሚለው እዚህ ጋር ፍቅር ኪችን ነው። ኢትዮጵያ ማን ነው የሚባለው? እስኪ እንተዋወቃችሁ። ፍቅር ኢትዮጵያ እንባላለን። ስሜ ሰብለ ወንጌል ይባላል። አለም እባላለሁ። አንድ ላይ ነው የምትሰሩት? አንድ ላይ ነው። ከዚህ ናችሁ ሚኒሶታ? ከዚሁ ሚኒሶታ። እንዴት እያያችሁት ነው? በጣም ደስ ይላል። እንኳን ደህና መጣችሁ። ድባቡ ደስ ይላል። ቆንጆ ቀን ነው ዛሬ። ደግሞ ቆንጆ ምግብ እንሰራለን። ቴንክ ዩ። በጣም ብዙ ነገር ጥሩ ነገር እየሰራ ነው ለሀገራችን ልጆች። በጣም እናመሰግናለን። በዚህ አጋጣሚ እንኳን አየን፣ እንኳን በሰላም መጣ። ቴንክ ዩ። ይሄ ትልቅ አጋጣሚ ነው። እንደው ደስ ብሎናል። ሚኒሶታ ደምቃ እንደዚህ አበባ መስላለች። የመጀመሪያችሁ ነው? የመጀመሪያ ጊዜያችን ነው። እኛም የመጀመሪያ ጊዜያችን። ምን ይዛችሁ ተገኝታችኋል? ብዙ ነገር አለ። አለን፣ ጥብስ አለን፣ የጾም በየአይነቱ አለን፣ በርገር አለን፣ ፍሬንች ፍራይስ፣ ሳምቡሳ። ከስንት ሰዓት እስከ ስንት ሰዓት ነው? መቼ ነው ስንት ሰዓት ነው የምትገቡት? ነገር እስከ ማታ እስኪዘጋ ድረስ። ስንት ቁጥር ላይ ናችሁ? ቁጥር 25። በጣም ቆንጆ የምትደሰቱበት ምግብ ነው የምንሰራው። የቤት ራሳችን ጋግረን ነው። በሬው ታርዶ ነው። ሁሉ ነገር የቤት ከስክራች የተሰራ ነው። ኑና ኢንጆይ አድርጉ። ኦርጋኒክ ነው ተብላችኋል። 25 ቁጥር ላይ እንግዲህ ይሄን ቪዲዮ የምትመለከቱ መታችሁ እስካሁን ኢንጆይ አድርጉ። ከዚህ ውጪስ አሁን ከዚህ ውጪ በሬስቶራንት የመስራት ምናምን ነገር አለ ወይስ? በጣም ጥሩ ጥሩ። አይ ቪዲዮ የሚመለከቱ ይመጣሉ፣ ቢዚ ያደርጓቸዋል። ማን ያውቃል? መልካም እድል። እሺ፣ ቴንክ ዩ።
ኢንጆይ አድርጉ። አሜን። እሺ ሰላም ጤና ይስጥልን። አየለ እባላለሁ የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት። ፕሮግራማችን እንደቀጠለ ነው። አሁን ደግሞ የምንገኘው አጋፔ ማን እንተዋወቃችሁ መጀመሪያ። እኔ አዲስ ዮሴፍ እባላለሁ። እህታችን ሰፈኒት ትባላለች። የዚህ ሀገር ሰው ናችሁ? ሚኒሶታዎች ነን። የአሁኑ ግን ከመላው አሜሪካ ከመላው ዓለምን ብዙ ሰዎች ይመጣሉ። እንዴት አያችሁት? ደስ ብሎናል። በሚኒሶታ መጥቶ ስላየነው ቻንስ ኖሮን ሄደን ስለማናቅ እዚህ ኖሮን መጣችሁ ደግሞ ስላየን በጣም ተደስተናል። ከዚህ ተካፋይ ስለሆኑ በጣም አሪፍ። የምንገኘው አጋፔ ማድ ይላል። ትንሽ ለአጋፔ ማድ አውሩና። አጋፔ ማድ ማለት የፍቅር ማድ ማለት ነው። አንድነት ነው። በጋራ መብላት ካልቸራችን ኢትዮጵያዊነታችንን የምናሳይበት ማድ ማለት ነው አጋፔ ማድ ማለት ነው። ምክንያቱም ያልንበት ምክንያት በሚኒሶታ ውስጥ አዲስ የተገዛ ቤተክርስቲያን አለ። ቅዱስ ገብርኤል በምስራት ቅዱስ ገብርኤል ወቅዱስ አርሴማ ይባላል። ትልቅ ቸርች ነው፣ እግዚአብሔር ሰጥቶ የገዛ ነው። በዛ ትንሽ ቢያግዘን ብለን እህት ወንድሞች ተሰብስበን በጋራ ማዕድ እያጋራን ያለ ነው። ስለዚህ ዓላማው ቤተክርስቲያኑን ማገዝ ነው። ዓላማው ቤተክርስቲያኑን ገዝተናል ለትውልድ ትውልድ ማሸጋገር ነው። የዛን ዕዳ ለማቃለል ይኸው ቆርጠን ተነስተን ማዕድ እያካፈልን ያለ ነው። ስለዚህ የእናንተ ፕሮግራም ለየት ያለ ነው ማለት ነው። ለየት ያለ ነው የምንሰራው ገብርኤልና አርሴማን ቤተክርስቲያን ልጆቻችን የሚያድጉበት ስለሆነ ሁሉም የቤተክርስቲያን እህት ወንድሞች ተባብረን እየተጋገዝን በስኬጁል ተለዋውጠን ለበረከቱ ለኛም ለቤተክርስቲያናችንም ደግሞ ከመለመን ሰርተን አንድ ነገር የአንድ ወር ሞርጌጅ እንኳን ብናግዝ ለቤተክርስቲያናችን ከተባሉ ልማት ኮሚቴዎች ጋር ተሰባስበን ነውና ዋጋችንም ርካሽ ነው። የበረከት ስራ ስለሆነ እኛም በረከት የምናገኘው አይ ምግቡን አልቀመስንም። ሳሱን ሳንቀምሳለን። ዋው እናቀምሳለን። በደስታ በፍቅር እናቀምሳለን። የበረከት ማዕድ ነው አጋፔ ያልነው። የፍቅር ማዕድ ማለት ለዛ ነው። በጣም አሪፍ። የእናንተ እንግዲህ ለየት የሚያደርገው ዓላማውም የተለየ ነው። በእውነትም ቅድም አንቺም ደግሞ እንዳልሽው ከመለመን ሰርተን በመቻልነው መጠን በግሩፕ ሆናችሁ ተፈራርቃችሁ ቤተክርስቲያኑን ማገዝ በጣም ትልቅ ነገር ነውና ይሄ ከእናንተ ብቻ ሳይሆን ለሌሎችም ሰዎች ትልቅ ትምህርት የሚወስዱበት ነው ብዬ አስባለሁና ይሄንም ስለምታደርጉ ልትመሰገኑ ይገባል። የተለየ ነገር ምን አዘጋጅታችኋል? የተለየ ነገር ያዘጋጀ ነው። ክትፎ አለን፣ ጥብስ አለን፣ ትንቢት አለን፣ እርጥብ አለን፣ በየአይነቱ አለን፣ ፓስታ አለን። የሌለን ነገር የለም። አሳምቡሳ በቤት ውስጥ በልጆች የተሰራ የጾም ኩኪ አለን፣ በየአይነቱ አለን። ነገ ደግሞ ለየት ባለ የሲዳሞ ጎመን በስጋ እናቀርባለን ማለት ነው። ቴንክ ዩ እናመሰግናለን። አጋጣሚ ስላገኘናችሁ ደስ ብሎናል። እግዚአብሔር ይስጥልን። ቁጥራችን 22 ነው። 22 ላይ አጋፔ ማድ ገብታችሁ ከበረከቱ ተካፈሉ። ሁለት ነገር ነው እዚህ በረከት ያ አንድ ብር የለን ማለት ግን በሰማይ ቤት ትልቅ ዋጋችን ብለን እናምናለን። እውነት ነው። የሚመጣውም ሰው ሁለት ነገር ነው። ምሳም ይበላል፣ ቤተክርስቲያኑን ያግዛል። ያገኙልን በታችሁ ከበረከቱ ተሳተፉ እንላለን። እግዚአብሔር ያክብርልን። ሚኒሶታ ሁሌኑ
በደስታ በፍቅር አለን። ሁሌም እናመሰግናለን። እግዚአብሔር ያክብርልን። አሜን። ስራ በእውነት አንድ ነገር አለበት። እግዚአብሔር ይስጥ። አሜን። የዛም ተካፋይ ያርገን። አሜን። ለምትረዳቸው ወንድሞች እህቶች ኢትዮጵያ እግዚአብሔር ምንም አያደርግም። ያንተ ለምን ሰብስክራይብ ስላደረጉ ምንም ለአለይም ብል ራስ መታከት ላይክ እና ሰብስክራይብ የኔ ነው ላንተ። ታንክ ዩ። ስለዚህ እግዚአብሔር ያበርታ። እና ጤና ይስጥ ከነ ቤተሰቦች። አሜን። ልጅን ማቻሉ ስታደርስ ሌላ ሜነሱታ ወደ ሌላ ሀገር እግዚአብሔር በፍቅር ያሳድግ። አሜን። አሜን። ቤተሰብ እግዚአብሔር ይስጥ። ልጅ አሜን። እግዚአብሔር ሰው ምርቃት ይደረሰ እንዴ ደሶኛ። አሜን አሜን አሜን። እሺ እናመሰግናለን። ተወዳጆች ቸቤ ሚዲያ እንግዲህ ከሰራቸው ፕሮግራሞች መካከል በቅርቡ ዳላስ ላይ በጣም አነጋጋሪ ፕሮግራም ሰርቷል። ከዛ አነጋጋሪ ስራዎች መካከል እንግዲህ ደስታ ሬስቶራንት ሲባል ገብተን ምግቡ ብቻ ሳይሆን የቤቱ ውበት፣ ትልቅነት፣ ጽዳት፣ የባዝሩሙ የምናምን ብዙዎች ቪዲዮና ተመልክታችሁ ጀግናታችን እያላችሁ ነበር። ስለ ኤስፌኔም ትንሽ አውርታ እንደው እንባዋ መጥቶ እያለቀሰች የቆረቆር ነው እንዲያደርግን በስንት የምንገናኝበት ያልሽው ተገናኘሽ መጣሽ። እንዴት ነበር ከቪዲዮ በኋላ? መጀመሪያ ስለ ቪዲዮ ትንሽ ቪዲዮ ያው ፌመስ አረከኝ። ድሮም ፌመስ ነበርሽ? ፌመስ አረከኝ። አይ ሞር ፌመስ አረከኝ። ለሚ ፖር ዳት ዌይ ግን በጣም ቴንክ ዩ ማለት አለብኝ። ጥሩ ጊዜ ነበረን። አሪፍ ነው። ሰዎች መጡ። አዎ ቪዲዮውን አይተን የመጣ ነው ማንናት ምናምን ብለው ጎበኙሽ? አዎ አንዷ እንደውም ከካናዳ የሆነ መንገድ ነድቼ ነው የመጣሁት አንቺን ሚት ለማድረግ ብላ ፎቶ ተነስታ አብራን ሄደች። በቀደምና ገረመኝ በጣም ብዙ ሰዎች አየነው ያላ በቃ ማየት አይደለም። አንዳንዴ እኮ ትጀምርና አጨርስም አይደለ ቢዚ ትሆናለህ ምናምን። ብዙ ሰው ፊድባኩ በቃ እስከመጨረሻ አየነው ነው የሚለውና በጣም ቴንክ ዩ ቸቢ። በጣም አሪፍ። ያው እንግዲህ መተናል ደግሞ የምታለቅሽበት ከተቆረቆረው ይሄ ፕሮግራም እንደው ምናምን እስቲ ነበርና እስቲ ስለ ኤስፌኔ ደግሞ ሚኒስቷ ላይ ስላለ ቆይታ ትንሽ ነገር ኤስፌኔ ያው እንዳልኩ ነው ደሜ ውስጥ ስላለ ምንም ብዙ ማውራት አያስፈልግም። እነሱም ያውቁታል። ግን ዛሬ ነው የመጣሁት። በቃ አድባራችን መጣች። ኤስፌኔ በዓሉ ዛሬ ጀመረ ያሉኝ ነውና እውነቱን ውሸት እንግዲህ እናያለን አሁን በሂደት። ግን በጣም ዛሬ ነው የሚጀምረው። ከአሁን በኋላ ያለው አሪፍ ቆንጆ ይሆናል ብዬ ነው የማስበው። አገኝሽ ጓደኞቼን የምወዳቸውን የሚወዱኝን ተገናኝተናል። አሁን ደግሞ ገና አሁን የጀመረው አድዋሯ መጣች እስቲ ስለዚህ ፕሮግራሙ ትንሽ ነገር በይን። ምንድነው አሁን የዚህ ፕሮግራም ጠቀሜታው? ጠቀሜታው ብዙ ነው። ኢትዮጵያውያኖች ላይ የሚሰራው ስራ አለ። ስራ ማለት ምንድነው? መገናኘት እንደቀላል የማይታይ ነገር። ይሄ የምታየው ህዝብ በሙሉ እኮ እንዴት ደስ እንደሚል አታይም እንዴ? እስቲ ቆሞ ሲያወራ አይሄድም፣ ተዘግቷል እኮ። ግን መሄድ አይፈልግም። ምክንያቱም አታችመንት አለ፣ ደስታ አለ፣ ውስጡ አለ፣ የሰፈር ልጅ አለ፣ ጓደኛ አለ። በቃ የኢትዮጵያዊነት የሚሸት ነገር ማለት አለ እና አገር ቤት ሄዶ የማያገኘውን እዚህ አመቻችተውለታል። ስለዚህ በጣም ቆንጆ ነገር። በጣም አሪፍ። ደስታን ይዘሽ አልመጣሽም? ደስታ ቅርንጫፍ የለም አልመጣም። ደስታን የሚመስል አሉ ተብለዋል። እየሄድን እናያቸዋለን። እንግዲህ እንበላለን፣ እንጠጣለን። ከቻሳለን 10ኛ ዓመት አይደል? በቅርቡ ኦክቶበር። በቅርብ ደግሞ ኦክቶበር 16 17 18 ዳላስ እንገናኛለን። ጓደኞቼ በሙሉ ጋብዣቸዋለሁ። እንግዲህ አንተ ደግሞ በተሻለ መንገድ ታስተዋውቀዋለህ። እንገናኛለን። ኦኬ ማየ ቴንክ ዩ ሶ ማች። መልካም ቆይታ። በጣም ቴንክ ዩ። እሺ
ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ። የመጀመሪያው ፕሮግራማችን እንግዲህ 43ኛውን የሰሜን አሜሪካ እግር ኳስ ስፖርት ፕሮግራም በማስመልከት ሜኑሳ ላይ ተገኝተን የመጀመሪያ ፕሮግራማችን እየሰራን ዞር ዞር ያልን የተለያዩ ፕሮግራሞች እያሳየናችሁ ነው። ከዛ መሀከል እንግዲህ ብዙ ሰዎችን አቀርበንላችኋል። ቢዝነስ ያላችሁን አቀርበናል። ከጋዜጠኞች መካከል ደግሞ ሰው እየፈለግን በነበረበት ሰዓት አትላንታ ላይ አሁን የራስ ልጅ ከባድ ካስ ስላገኘው ደስ ብሎኛል። ቦስተንና ሲያትል የተጫወቱ ነው። ሲያትል ሁላ አንድ እየመራ ነው። በዛ ላይ ዓለም ዋንጫ አለ። እንደውም አንተ ደግሞ ከስፖርት ጋር በተያያዘ ከጎርጊስ ጀምሮ ብዙ ነገር ታውቃለህ። ስላገኘው ደስ ብሎኛል። አትላንታ ላይም አዲስ የተጀመረ ነገር አለ። ስለሱም እናወራለን። መጀመሪያ ስለተገኘንበት እስቲ ኤርሚ አመሰግናለሁ። እኔም ስላገኘው በጣም ደስ ብሎኛል። ያው ዘንድሮ ኤስኤፍኤን ለመጀመሪያ ጊዜ በካስትሮ ቲዩብ ምክንያት ያው ጋብዘውኝ እዚህ በመምጣቴ በቃ የተሰማኝን ደስታ ልነግርህ አልችልም። እጅግ በጣም ነው ደስ ያለኝ። ለኔ አዲስ ነገር ነው። ሚኒሶታ ላይ በጣም ብዙ ነገሮች ነው ያገኘሁት። እዚህ ሜዳ ላይ ስመጣ በጣም ብዙ የቀድሞ ተጫዋቾችን፣ የናፈቁኝን ሰዎች፣ የሰፈሬን ልጆች በጣም የሚገርም ከዛሬ 8-9 ዓመት በፊት የተለያዩዋቸውን ሰዎች ሁሉ ባላሰብኩት ሁኔታ እዚህ ቦታ ላይ ያገኘው በጣም ያስደነግጣል፣ ያስደስታል እና እጅግ በጣም ደስ የሚል ነገር ያየሁበት በሚገርም ጊዜ እያሳለፍኩ ነው ያለሁት። አዎ የፌዴሬሽን ለብዙዎችን ባለውለታ ነው። እዚህ ቦታ ላይ ትዳር የመሰረቱ ስንት አሉ እንዳልከው የጠፉ ሃይስኩል ጀምሮ ጓደኝነት የነበሩ በሃይስኩል ጊዜ የነበሩ ጓደኞቻቸውን ከተለያየ ቦታ ስለሚገኙ የሚገናኙበት እኔ ደግሞ በየዓመቱ ልክ ኢትዮጵያም ያለው እንዲመስለኝ የሆነ ስሜቱ ኢትዮጵያ እንዲመስል እንደ ከቤተሰቦች በተለይ ደግሞ እዚህ ለሚያድጉ ልጆች እነሱም እንዳያቸው ብዙ ወጣቶች ናቸው ብዙ ሀገር ተረካዮች መጥተው እያዩት ነው ካልቸሩን ያለውን ነገር which is ደስ የሚል ነገር ነው። በቆይታ እንግዲህ አንተ ከኳስ ጋር ብዙ ነገር ብዙ ፕሮግራሞች ሰራለ ታውቃለህ። በቆይታ እስካሁን ምን አገኘ? ስለ ካስትሮ ቲዩብም እስቲ ትንሽ ነገር በደንብ አድርገን ሰዎችም ቻናሉን ሰብስክራይብ እንዲያደርጉት እንዲተዋወቁት። በጣም አሪፍ፣ በጣም አመሰግናለሁ። ያው የኔ አይደለም እውነት ለመናገር እድሜ ላንተም ለክሮች ከዛሬ ዓመት ጀምሮ እናወራ ነበረ። ብዙ ጥረት አድርገህልኛል። ካስትሮ ቲዩብ ተጀምሯል። አንተ የሰጠኸኝ ካሜራማን እነሆ ያገዘኝ ድንቅ ስራዎች እየሰራን ነው። ያው 75% ትኩረታችን ስፖርቱና ታሪከኞች ላይ ነው። ከዛ ባሻገር ግን ማህበራዊ ኪነጥበባዊ ጉዳዮች ላይ እየሰራን እንገኛለን። በጣም አግዘኸኝ ዛሬ ቆሜያለሁ። ያው 3 ወር ሳይሞላው ዩቲዩቡ ኤስኤፍኤንን የሚያህል ተቋም ላይ እስከ መጋበዝ እድል እስከ ማግኘት ደርሻለሁና ይሄ በምንም የማገኘው በምንም የምመነዝረው አይደለም። በዚህ አጋጣሚ ሸቤ ሚዲያን ሙሉ ክሮን በጣም ነው የማመሰግነው። ያው እንግዲህ በካስትሮ ቲዩብ ምክንያት እዚህ ቦታ ስገኝ ብቻ ሳይሆን እንደ ካሳሁንም እዚህ ቦታ ላይ ስገኝ የመጀመሪያ ነው። እንደምታውቀው የዛሬ ዓመት ብዙ ነገሮች ስላልጨረስኩ ሲያትል መሄድ አልቻልኩም ነበር። ዘንድሮ ሚኒሶታ ላይ ተገኝቼ ሁሉ ነገር ለኔ አዲስ ነው። እንዳልኩ አዲስ ሰው የሀገር ሰው በጋራ የሀገር ልጆች ሲዝናኑ፣ የሀገር ልጆች ሲጨፍሩ፣ ሲደሰቱ
ሲጎበኙ ያየሁበት አጋጣሚ እንዳልኩ ደግሞ ከ1960ዎቹ ጀምሮ በታሪክ ስሰማ የኖርኳቸው ጽፌ ዘገባ የሰራሁላቸው በአካል ግን የማላቃቸውን ትልልቅ ሰዎች ያገኘሁበት እነ ተካበ ዘውዴ፣ እነ ገብረ ወልደ አማኑኤል፣ እነ ሙሉጌታ ወልደየስ እጅግ በጣም ትልልቆቹ። ወደ መሀል ላይ ስትመጣ ደግሞ እንደነ ታምራት አይነት ልጆችን ያገኘሁበት። አሁን ደግሞ የዛሬ 2 ዓመት ከኔ ጋርም እዚህ ሀገር ላይ የቀሩ ከጊዮርጊስና ቡና የመጡ ልጆች በሰልፍ ሰዓት ላይ ነው የተገናኘ ነውና በሰልፍ ሰዓት ላይ እኛ ፕሮግራም እየሰራ ካስትሮ ሲሉ የተሰማኝን ስሜት ልነግርህ አልችልም። በቃ ይሄንን አልጠበቅኩም። የእውነት እንደማገኛቸው ይሰማኛል፣ ግን በዚህ ልክ አላሰብኩምና የተነፋፈቀ የሚገናኝበት ብላ ጂጂ የዘፈነችው ለኔ እስኪመስለኝ ድረስ የምር ስሜቱን አይቼዋለሁ። ጊዮርጊስ ቤት እያለሁ በጣም በብዙ ነገር ያግዙኝ የነበሩ እንደና አሰፋ ክፍል አይነት ሰዎችን ተነፋፍቀን ከ2 ዓመት በኋላ ተገናኘንና እንዲህ በቀላል ምነግርህ አይደለም። በጣም ደስ ይላል። እግር ኳሱም ላይ ብዙ ነገር አስተውያለሁ። እኔ የኢትዮጵያ እግር ኳስ ፌዴሬሽን እንዲያስብበት የቤት ስራ የሚሰጡ ልጆችን ያስተዋልኩበት ዱዋል ሲቲዝን ቢፈቀድ የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ አይደለም የዓለም ዋንጫ መሳተፍ የሚችልበትን እድል የሚሰጡት ልጆች የዲያስፖራ ልጆች እዚያ ይሄንን በትክክል ውድድሩ ላይ አይቻለውና ለኔ በጣም ብዙ ነገር ያገኘሁበት ነው። በጣም ደስ ብሎኛል። በጣም አሪፍ ነው። ስለዚህ ይሄ ኢስፌኔ ያንተ ነው ማለት ነው። ሆኗል በቃ ሆኗል። ብዙዎችን ስለምታውቃቸው ታሪካቸው በጣም የሚገርም አሁን ሰሞኑን ትልቁን ትኩረት ያደረኩት ታሪከኞቹ ቁጭ አድርጌ ከትናንት እስከ ዛሬ ያላቸውን ነገር በመያዝ ላይ ነው። ወደፊትም እሱን ነው የምፈልገው። በተለይ ስፖርተኞች ብዙ ለሀገር ሰርተው ብዙ ለፍተው ብዙ ደክመው የት እንዳሉ አይታወቁም። ታሪካቸው በብዙ አልተዘከረም። በጽሁፍ ያስኩትን ነገር እነሱን ያገኘው ማረጋገጥና ወደ ምስል መቀየር እፈልጋለሁ እና ያንን ነገር በትክክል ዛሬ ጀመርኩኝ። በደንብ አገኘው። እንዳየኸው አትላንታ ላይ ያሉ በጣም ትልልቅ ታሪከኞች አሉ። የተደበቁትን በእነሱ ጀምሬያለሁ። ኤስኤፍኤን ያወጣቸው ኤስኤፍኤን እንደ ልጄ ነው የሚሉ ሰዎች እንዳለ ቱፈር አይነት ሰዎች ለስፖርተኞች ቤዛ ይሆን ከ40-50 በላይ ስፖርተኞችን ቤቱ እያስቀመጠ ትዳር እስከ ማስያዝ የደረሰን የኤስኤፍኤን ፍሬ የሆነን ሰው በካስትሮ ቲዩብ ዳሰናል። እንቀጥላለን ከእግዚአብሔር ጋር። እውነትም እንዳልከው ቤቴ አግኝቻለሁ። በርታ ካስሽ። እኛም ስንጀምር ፕሮግራም ስንጀምር ቸቤ ሚዲያ ስንጀምር በስልክ ነው የጀመርነው። በካሜራ አንተ በካሜራ ነው የጀመርከውና እኔ በ2-3 ካሜራ። ስለዚህ አጀማመር ጥሩ ነው። ቻናልን ሰብስክራይብ እንዲያደርጉ ጥሪ አድርግ። እኛም ሰብስክራይብ እንዲያደርጉ ጥሪ እናደርጋለን። በርታ። ሁሌም ከጎንነን በሚያስፈልግ ነገር በሙሉ ምንችለውን ነገር እኛም ታግዘን ነው እዚህ የደረስነው። ስንት ያገዙን ሰዎች አሉ። እነ ሰይፉ ፋንታውን ፕሮግራማችን ሼር በማድረግ እንደዚህ ፕሮግራም እንድንሰራ በማስተዋወቅ ብዙ ነገር አድርገውልናል። እናመሰግናለን። የተነሳንበትን አንረሳምና እኛም ደግሞ እንደዚህ እንደናንተ ደግሞ ከአዲስ ለሚመጡ ሰዎች ማገዛችን ወደኋላ አንልም ማለት ነውና በስኬት ሁሉ ደስ ይለናል። በርታ። ኤኒቲንግ ከኛ የሚያስፈልግ ነገር ካለ ኤኒ ታይም። አዎ በቅድሚያ እኔ የእውነት በህይወቴ የሆነ ፓርት ላይ አንድ ጊዜ መጽሐፍ ማሳተም አይቀርም። አትላንታ ላይ አይኔን የገለጥኩት በኤርሚያስና በቸቤ ሚዲያ ምክንያት ነው። ታስታውሳለህ? የዛሬ አመት የመቄዶኒያን ፕሮግራም ሰርተ ሰው ያወቀኝ ባንተ ምክንያት ነው። ስለኔ ተናገርካትን ነገር ቆርጠው ተቀባብለው ደግሞ እኔ ጋር ደርሶ ሰዎች እኔ ጋር የምሰራበት ቦታ ድረስ እየመጡ ያግዙኝ ያበረቱኝ ነበረ። ከዛ በኋላ ካስትሮ ቲዩብ ሲመሰረት አልኩህ እኮ ኪራን የሰጠኸኝ አንተ ነህ። ብዙ ሰፖርት አድርገኸኛል። በምሳሌም በሌሎችም ፕሮግራሞች በደንብ እንደወጣ አሁን አትላንታ ላይ ትላልቅ መድረኮች እየመራሁ ነው። ትላልቅ ስራዎች እየሰራሁ ነው። ትላልቅ ድርጅቶች ፕሮግራም ሲኖራቸው እየደወሉ እየጠሩኝ ነው። ይሄ ለኔ ትልቅ ነገር ነው። መሰረቱ ቸቤ ሚዲያ ነው። ምንም ጥርጥር የለውም። ከማንም በላይ በቅድሚያ ፊት ለፊት የሚሰለፉ ለኔ ቸቤ ሚዲያና ፒያሳ ሬስቶራንት ያው መሳ ለመሳ በደንብ አከብራለሁ። ቆም ያለው ዛሬ እንዳታስብ ገና ከዚህ በላይ ብዙ እሰራለሁ። ያው ግዴታ ነው። ገና ብዙ ታግዘኛለህ። በዚህን የመሰለ ደግሞ በቸቤ ሚዲያ ላይ ብዙዎች ላይፋቸው ተቀይረዋል።
ብዙዎች ማንነታቸውን አውቀዋል። ብዙዎች ከወደቁበት ተነስተው ቆመዋል። ይሄው ደግሞ በሙያ የቆሙ ሰዎች ሲነሱ ካስትሮ ቲዩብ ቁጥር 1 ሆኖ ወደፊትም ከዚህ በኋላ ወደ ኋላ መመለስ የለም። ለዚህ ክብር አለኝ። በጣም አመሰግናለሁ ሁላችሁንም። KASSTRO ካስትሮ ቲዩብ ሰብስክራይብ አድርጉ። ያው እህት ድርጅት በሉት የቸቤ ሚዲያ እና በጣም አመሰግናለሁ። ክብራትና ክብራት ካስትሮ ቲዩብን እንግዲህ ልክ የኛን ቻናል መታችሁ ሰብስክራይብ እንደምታደርጉት ሁሉ ልክ እንደኛ ሲስተር ድርጅት ነው ገብታችሁ ሰብስክራይብ እንድታደርጉት እኛም ጥሪ እናደርጋለን። ሆፕፉሊ ብዙ ሰዎች ሰብስክራይብ የሚመለከቱ ሰዎች ሁሉ ሰብስክራይብ ያደርጓል። እኛም ከኋላ እናግዛለን። ካስሽ በርታ ስላገኘው ደስ ብሎኛል። የሚቀጥሉ 3 ቀናት ደግሞ ገና ብዙ ነገር አለ። ገና አለን። አብረን እናስጎበኛለን። የተወደዳችሁ እንግዲህ 43ኛውን ዓመት የሰሜን አሜሪካ የኢትዮጵያን ስፖርት ውድድር በተመለከተ የመጀመሪያ ቀን ፕሮግራማችንን በዚህ መልኩ አሳይተናችኋል። እንደምትመለከቱት እንግዲህ ሞቅ እያለ ነው። ከዛሬ ከነገ በኋላ ነው በጣም ሞቅ የሚለው፣ ግን ባለው መሰረት እንግዲህ ያለውን ነገር አስቃኝተናችኋል። ብዙ እንግዶችም ብዙ ሰዎችም አግኝተናል። ከኢትዮጵያ የሚመጡ ነበሩ። ብዙ የተለያዩ ፕሮዳክት ይዘው የመጡ ሰዎች አሉ። እንግዲህ ይህም ፕሮግራም ስለተመለከታችሁ ጋር እናመሰግናለን። ይህ ፕሮግራም እንዲሳካ ስፖንሰር የሆነን ሀብተማርያም ሎ ፋርም ነው። ሀብተማርያም ሎ ፋርም እንግዲህ በተለይም በሲያትል ላይ በጣም ይታወቃል። ከ6 በላይ ኦፊሶች አሉት። አሁን ደግሞ በቅርብ የተከፈተ ቨርጂኒያ ውስጥ አዲስ ኦፊስ አለ። እንዲሁም ዳላስ ላይ ከመኪና አደጋ ጋር በተያያዘ መኪና አደጋ አያደርስቦትና ቢያደርስቦ ጠቀም ያለ ካሳ ክፍያ ቢያስፈልገው ኃይለማርያም ሎ ፋርምን ይደውሉላቸው። ቁጥራቸውን እዚህ ጋር እናስቀምጣለን። በዛ መሰረት እንግዲህ ኃይለማርያም ሎ ፋርም እዚህ ቦታ ላይ ተገኝተን ይህን ፕሮግራም እንዲሳካ ስፖንሰር ስላደረገን እጅግ አድርገን እያመሰገንን እኛም የመጀመሪያ ቀን ፕሮግራማችን ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸምብ ሰንብቱ ከማለታችን በፊት የተለያዩ 2-3 ፕሮግራሞች ይቀሩናል። ከዚህ ከኤስዌኒ ጋር በተመለከተ ሁሌም ቻናላችን ሰብስክራይብ ማድረግ ፕሮግራማችን ተከታተሉ። ለዛሬ ግን በዚህ ያበቃው። ቸር ሰንብቱ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰለ ምላሽም እናስገኝሉታለን። ሀብተማርያም ሎ ፋርም